ያደገ የመጣው የዲጂታል ዓለም ለሰው ልጆች በርካታ መልካም እድሎችን ይዞ የመምጣቱን ያክል የሳይበር ደህንነት ጉዳይ ደግሞ ሁሉንም ተጠቃሚ የሚነካ እጅግ አሳሳቢ ጉዳይ ሆኖ መጥቷል። የሳይበር ደህንነት ካሁን በኋላ የቴክኒክ ጉዳይ ወይንም የአንድ የተወሰነ ዘርፍ ችግር ብቻ አይደለም። ይልቁንም መንግስታትን፣ ዓለም አቀፍ ተቋማትን፣ የንግድ ድርጅቶችን፣ ሲቪል ማህበረሰብንና ከጊዜ ወደ ጊዜ እየተሳሰረ በመጣው የዲጂታል ዓለማችን ውስጥ የሚሳተፍ እያንዳንዱ ዜጋ የሚነካ ስትራቴጂካዊ ዓለም አቀፍ ቅድሚያ የሚሰጠው ጉዳይ ሆኗል። ታዲያ ሁሉም አገልግሎቶች ወደ ዲጂታል እየተቀየሩ ባለበት በዚህ ወቅት የዘርፉ አስተማማኝነትና በአገልግሎቱ ላይ ሊኖር የሚገባው እምነት ለቀጣይነቱ መሰረት ነው። ማንኛውም ዲጂታል ክፍያ፣ የተቋማት መድረክ፣ የኦንላይን አገልግሎትና ኔትወርክ በሙሉ እምነት ላይ የተመሰረተ ነው። ይህም ስርዓቶች በአስተማማኝ ሁኔታ ላይ እንደሚሰሩ፣ መረጃዎች ደህንነታቸው ተጠብቆ እንደሚቆይና የዲጂታል መሰረተ ልማቶች በጣም በሚያስፈልጉበት ጊዜ ዝግጁ እንደሚሆኑ የሚጣል እምነት ነው። እንዲህ አይነቱ እምነት ከሌለ ለዲጂታል ሽግግር የተገባው ቃል ሊፈጸም ወይም የታቀደውን ስኬት ሊያስገኝ አይችልም። ከዚህ አንጻር ኢትዮጵያ የሳይበር ደህንነትን ለሀገራዊ ልማትና ለብሔራዊ ደህንነት ቁልፍ ስትራቴጂ አድርጋ በመውሰድ ቅድሚያ ሰጥታ እየሰራች ነው። ሳይበር ደህንነት አሁን ላይ ከቴክኒካዊ ዘርፍነት ወደ ዓለም አቀፍ ስትራቴጂካዊ ቅድሚያ የሚሰጠው ጉዳይ በመሸጋገር ላይ ባለበት በዚህ ወቅት ኢትዮጵያም አስተማማኝ የዲጂታል ምህዳር ለመገንባት ያላትን የረጅም ጊዜ ቁርጠኝነት አረጋግጣለች። ኢትዮጵያ አስተማማኝና ጠንካራ የማይበገር የዲጂታል ስነ ምህዳር መሰረቶችን ለመጣል ከፍተኛ ምርታዎችን አሳይታለች። ከዚሁ ጋር በተያያዘ ኢትዮጵያ የዲጂታል ከባቢ ላይ እምነት፣ አስተማማኝነትና ጥበቃ እንዲኖር ለማስቻል ጠንካራ የህግና የተቋማት ማዕቀፍ ዘርግታለች። እነዚህ የህግ ማዕቀፎች ዜጎችን ለመጠበቅ፣ ብሔራዊ ጥቅምን ለማስከበር፣ የኢንቨስተሮችን እምነት ለማጠናከር እንዲሁም ለሁሉም ባለድርሻ አካላት አስተማማኝና ደህንነቱ የተጠበቀ የዲጂታል ስነ ምህዳር ለመፍጠር ታስበው የተዘጋጁ ናቸው። digital ecosystem for all stakeholders. ደህንነቱ የተጠበቀ የዲጂታል ምህዳርን መገንባት ተራ የቴክኖሎጂ ፍላጎት ብቻ ሳይሆን ለሀገራዊ ልማት ስኬትና ለውጭ ኢንቨስተሮች እምነት መጎልበት መሰረታዊ ምሰሶ ነው። በመሆኑም በዘርፉ ይበልጥ ውጤታማ ሆኖ ለመቀጠል የሰው ኃይል ማብቃትና ከተለያዩ ባለድርሻ አካላት ጋር በትብብር መስራትንም ይጠይቃል። ከፊታችን ያለው ፈተና እጅግ ግልጽ ነው። ሰው ሰራሽ አስተውሎት ለአደጋው ሳይሆን ለእድገትና ለስኬት አጋዥ ኃይል በመሆኑ እንዴት ማረጋገጥ እንችላለን? ለዚህ መልስ ደግሞ በመንግስታት ብቻ፣ በግል ዘርፉ፣ በከፍተኛ ትምህርት ተቋማት ወይም በዓለም አቀፍ ድርጅቶች በተናጠል በሚያደርጉት ጥረት ሊገኝ አይችልም። እነዚህ ፈተናዎች ድንበር ተሻጋሪ ናቸው። ስለሆነም መፍትሄዎቻቸውም በተመሳሳይ ድንበር ተሻጋሪ መሆን አለባቸው። በመሆኑም አብሮ መስራት ፍጹም ግድ የሚል ነው። የኢትዮጵያንና የአህጉራችንን ዲጂታል መጻኢ ዕድል የሚያስጠብቀውን የሰው ኃይል ለማልማት ያለን ቁርጠኝነት የጸና ነው። በሳይበር ደህንነት ትምህርት፣ በላቀ የቴክኒክ ስልጠና፣ በምርምርና ፈጠራ እንዲሁም በወጣቶች ተሰጥኦ ማልማት ተነሳሽነቶች ላይ ከፍተኛ ኢንቨስትመንት እያደረግን እንገኛለን። ወደፊት በሚኖረን ጉዞም ኢትዮጵያ በሀገር አቀፍ፣ በአህጉራዊና በዓለም አቀፍ ደረጃዎች ትብብሮችን ለማጠናከር ያላት ቁርጠኝነትን እንደጠበቀች ትቀጥላለች። በሳይበር ደህንነት ትብብር ላይ የበኩላችንን ለማበርከት ከመንግስታት፣ ከዓለም አቀፍ ድርጅቶች፣ ከከፍተኛ ትምህርት ተቋማት፣ ከኢንዱስትሪ መሪዎችና ከልማት አጋሮች ጋር በጋራ ለመስራት ዝግጁ ነን።